በኢትዮጵያ የታሪክ ድርና ማግስት ለዘመናት ሲንሸራተት የኖረ የፖለቲካ ትረካ በደም የተጻፈና በጠመንጃፍ የተቃኘ ነበር። ኢትዮጵያውያን በጠረጴዛ ዙሪያ ተቀምጠው መወያየት አይችሉም። ቋንቋቸው የብረት ቃታ፣ ውይይታቸው ደግሞ የጉልበት የበላይነት ብቻ ነው። እነኛ ባፈሙዝ እንጂ በጠረጴዛ ዙሪያ አይነጋገሩም የሚለው የኋልዮሽ የሚጎትቱ ብሂሎች እንደ ሰንሰለት ታስረውብን እንደ ማነቆ አንገታችን ላይ ተንጠልጥሎ ማንነታችንን ለመሸፈን ሲሞክር ቆይቷል። ይህ ጊዜ ያለፈበት ትርክት የኢትዮጵያን ብሩህ ገጽታ ከማጠልሸትና ከመጋረዱም በላይ የውስጥ አንድነትን ለማፍረስ የውጭ ኃይሎች መጠቀሚያ ሆኖ የኖረ ጥንታዊ በሽታ ነው። ነገር ግን የሀገራዊ ምክክሩ ይህንን ለዘመናት የተቋጠረ የብረትና የደም ትርክት በታሪክ መዝገብ ላይ በአዲስ የመደማመጥ ብርሃን የፈነጠቀ ታላቅ የፖለቲካ ሽግግር ሆኖ የዘመናችንን ትውልድ ሊዋጅ የመጣ እድል ነው። የፖለቲካ ጥያቄዎቻችንን ለመፍታት የምንሄድባቸው መንገዶች በአብዛኛው በኃይል አማራጭ ላይ የተመሰረተ መሆኑ እንደ ታሪክ እንደ የተዛባ ትርክ ተደርጎ ሊወሰድ የሚችል ነው። አንዱ ሌላኛውን አጥፍቶ ያኮረፈው ሁሉ ጫካ ገብቶ ታግሎ ወደ መንግስትነት የሚመጣበት ስርዓት የተለመደ ነው ማለት እንችላለን ከዚህ በፊት ከነበረው አንፃር። ስለዚህ ሀገራዊ ምክክሩ ለአንዴና ለመጨረሻ ጊዜ የፓራዳይም ሺፍት የሚያመጣ በአንዴ ይሄን ትሬንድ የሚቀይር አርገን ልንወስደው እንችላለን። ኢትዮጵያውያን በሰለጠነ መንገድ በጠረጴዛ ዙሪያ ተቀምጠው ልዩነቶቻቸውን መመርመርና ማበጠር መፍትሄዎችንም ማፍለቅ አይችሉም የሚለው አሉታዊ ብያኔ በተግባር የተሰበረውም በዚህ የምክክር መድረክ ነው። መነጋገርን እንደ ፍርሃት፣ መደማመጥን ደግሞ እንደ ሽንፈት ይቆጥር የነበረው የቀደመው የፖለቲካ ባህል ቦታውን አሁን ንግግርና ባህልን ወዳደረገ የበሰለ ዴሞክራሲ ልምምድም አሸጋግሯል። በጠረጴዛ ዙሪያ መቀመጥ የመወያየትና የመከራከሪያ ነጥቦችን ማቅረብ የመግባባት ባህልን ማዳበር እንደሚቻልም አሳይቷል። እንዲህ አይነቱ የጥበብ መስመር የጉልበት መንገድን የሚተካ የመነጋገር ልምድንም የሚተክል የከፍታ ምዕራፍ ነው። ይህ በእርግጥም ኢትዮጵያውያን መነጋገርና መመካከር ይችላሉን ለሚል ሁሉ በልበ ሙሉነት ጠንካራ መልስን ለሀገሬውም ሆነ ለባህር ማዶ የሰጡበት ነው። ስለዚህ ውይይቱ በተግባር በኢትዮጵያ የፖለቲካ ሂደት ውስጥ እንደ ትልቅ አቺቭመንት ልክ እንደ አድዋ ልክ እንደ ታላቁ ህዳሴ ግድብ ልናነሳቸው ከምንችላቸው ነገሮች መካከል ዋንኛው ነው ብዬ አስባለሁ። በቀጣይነት በተለይ ኢትዮጵያውያን ይችላሉ ሳይሆን ችለዋል፣ ወደፊት ደግሞ ከዚህ በላይ ማሳካት ይችላሉ የሚለውን መልእክት ለተቀረው ዓለምም ሀገር ውስጥ ለተጠራጠሩን ወገኖቻችንን የምናስተላልፍበት እድል ሰፊ ነው። የውጭ ኃይሎች የውስጥ ችግሮቻችንን እንደ ሰበብ በመጠቀም የራሳቸውን አጀንዳ እንዳያራምዱ የሚመክት ጠንካራ የበር ጋሻም ነው። ሂደቱም ኢትዮጵያውያን የራሳቸውን ታሪክና ጣፈንታ የመወሰን መብታቸውን በተግባር የሚያሳዩበት እንደ ወንዝ የሚፈስ እንደ ተራራም የሚገዝፍ መድረክም ሆኗል። ባለመመካከራችን የተገነባብንን ስሁት ትርክት በመመካከራችን መስበራችን እንደ ተራራ ከፍ ያለ እንደ ሸለቆም የጠለቀ ድል ነው። ኢትዮጵያውያን በነጻነት ተወያይተዋል፣ ልዩነቶቻቸው ላይም ተደማምጠዋል፣ መክረዋልም ሲባል የራሳችንን ማንነት እውነትና ምኞትን ይዘን የጋራ መፍትሄን ፍለጋ መጓዝ ችለናል ማለትም ነው። ይህ በፖለቲካል ሳይንስ ዴሊብሬቲቭ ዴሞክራሲ ተብሎ የሚጠራ ሲሆን የህዝቦች ተሳትፎና የጋራ ውሳኔ አሰጣጥን የሚያጎላ ስርዓትም ነው። ብቻውን የሄደ መንገድ አያገኝም እንዳሉ ታበው የጋራ መፍትሄ የሚገኘው በጋራ ጉዞና በውይይት መሆኑንም ምክክሩ አሳይቷል። ለካኛም አፍሪካውያንም ችግሮቻቸውን ተነጋግረው መፍታት የሚችሉ እንደዚህ አይነት ትላልቅ መድረኮችን ማዘጋጀት ውጤትን ማምጣት የሚችሉ ናቸው የሚል እንድምታ ማሳያ ሊሆን የሚችል በዚህ የተግባር እውነት ዓለም አቀፍ ተቋማትም ተደንቀውበታል። የአፍሪካ ኢንስቲትዩት ፎር ሴኩሪቲ ስተዲ ሂደቱን አፍሪካውያን የራሳቸውን ችግር በራሳቸው መንገድ የመፍታት አዎንታዊና አርአያነት ያለው ማሳያ ነው ሲል ገልጾታል። እንደ ደቡብ አፍሪካው የእውነትና የእርቅ ኮሚሽን፣ እንደ ሩዋንዳው ጋቻቻ ባህላዊ የምክክር ስርዓትን በማስታወስም ኢትዮጵያ የጀመረችው መንገድ ዘላቂ ሰላምን ለማምጣት ወሳኝና መከተል የሚገባው የሰላም መንገድ መሆኑንም መስክሯል። የጠመንጃ የበላይነት በሐሳብ የበላይነት የጎሪጥ መተያየትን በመደማመጥ እንዲሁም የዘመናት ጥርጣሬን በተስፋ ለመተካት የተወለደው ይህ ሂደት የኢትዮጵያውያንን የወደፊት ጉዞ በጽኑ አለት ላይ የሚጥል የታሪክ ምሰሶ ነው።